ክርስቶስ ብቻ ነው እሱ አምላክ ስለሆነ ማለት ነው ይሄ ንግግር የሚናገረው አምላክ ነው እሱ ግን ራእኔን ውደዱኝ ነው ያለው ኦኬ ከናትህ ከአባትህ ከቤተሰቦችህ በላይ ማለት ነው ስለዚህ እንደዛ ያለው ሰውዬ እየወደዱት ምንም በቃ ይሄ አይምሮ ጎዶሎንሽ እያለሽ ከውሻ እኩል እየደመረሽ የራስሽ ቁርአን እየተናገረ የራስሽ ሐዲስ እየተናገረ ሀቢቢ ያ ቀልቢ ያ አሙር ያ ምናምን ብትይ በአረብኛ ብትናገሪ ይሄ ተናገረልሽ እንዳለ ኡስታዞችሽ እንዳለ ሸፋፍነውልሽ ግን ገልጦ ያመጣ ያለው ማን ነው እፎይ ነው ገልጠን ያመጣን ያለው እኛ ነን ስለዚህ ለእናንተ ለድህነታችሁ ማለት ነው እንግዲህ እኛ ደነናል አንዴ ኦኬ ደነናል ክርስቲያኖች ነን እናንተ እንድድኑ ከሳት እንድታመልጡ ነው የኛ ምኞታችን የእፎይ ምኞቱ ማለት ነው እንጂ ተከፍሎት አንድ ብር ማንንም ይከፍል የለም እፎይ ማንንም ማለት ነው ጉልበቱን ኃይሉን ሰዓቱን ገሎ እናንተ እንድድኑ እየጣረ ነው ያለው ለሱ ለምን ሞት ትመኙታላችሁ ፍቅር ነው መመኘት ያለባችሁ ማየት ነው የእናንተን አስተምሮ ምን ላይ እንዳለ መርምሩ ጥያ እኔ በጣም የሚገርመኝ ነገር ተሄዶ ይገውና ሙስሊሞች ማለት ነው ይሄ ነገር እናንተ ጋር አለ እንዴት ነው ተስማማላችሁ ኧረ ነው ይሄ አትበል እንደዛ አትበል ምንድነው ኡስታዝ መሐመድን ሰድባሃል ምናምን ይሉትና ማለት ነው እንትን አይጠይቁትም መረጃ አይጠይቁትም ሰው እኮ አንድ አይምሮ በሳል የሆነ ሰው ምንድነው የሚያደርገው መረጃ ከየት ነው ያመጣው ይላል እኔ አሁን ሙስሊሞች ሲያነሱ ጥያቄ ሲያነሱ መረጃ ከየት ነው ያመጣችሁ ትላቸዋለሁ እነሱ እንደዛ አይሉም ለምን እኔ ምን አይነት አዚም እንዳደረገባቸው አላውቅም በጣም አዚም ተደርጎባቸዋል ከአዚም ውጡ ክርስቶስን ዋና ዓላማችን ይሄ ነው መልካም እህታችን በጣም እናመሰግናለን እጅግ በጣም ልዩ ማብራሪያ ከቀረቡ ነገሮችም ጭምር ያዋዛች ነው የነገረችን ይሄ እንግዲህ ምናልባት ያላችሁ ህዝበ ሙስሊም የሆናችሁ ወገኖቻችን ትኩረት ራሳችሁ ላይ እንድታደርጉ እንዴት ነው እየተጓዝን ያለ ነው እንዴት ነው አስተምህሮቻችንን እያስፋፋን ያለ ነው የሚለውን ቆማችሁ እንድታስቡ ያደርጋል ስለዚህ ይሄ ነገር ለእናንተ የቀረበም ጭምር እንደሆነ እንድታዩልን እንፈልጋለን እሺ አላለቀም መሰለኛው እሺ መልካም ቀጥይቴ ይቀጥሉ እስከዛ ችግር የለም ምናልባት የኔታ መምህር መላክ መጥተዋል እሳቸውን ሰላም እንበልና ትቀጥያለሽ አንቺ መምህር እንዴት አሉ ወንድዬ መጥቷል መምህር ኢሳያስም አሉ ያው በማረግ አስቀድሜ ነው ከሳቸው በረከት እንውሰድ ብዬ ነው መምህር ሰላም አሉ ትንሽ ኔትወርካቸው ትክክል አይደለም መሰለኝ እሺ ናይስልኝ ቴዲ እንዴት አላችሁ ሰላም ናችሁ ሁላችሁም ሰላም ብያለሁ እግዚአብሔር ይመስገን ኔታ ሰላም አሉ በረከቶት ድረሰን አራራ ምንም እኛ ጋር በረከት የለም እግዚአብሔር ሁላችንም ያው በቸርነቱ ይጠብቀን በጣም ጥሩ ኢሹ ነው የተነሳው ጥሩ ሐሳብ ነው እህታችን ስታብራራ ነው አሁን እየሰማው ያለውትና ቀን ላይም በመላከ ገነት ዲበኩሉም በኩል ቀሲስ ዲበኩሉ ብዙ ነገሮች እየተነሱ ነበረ በጣም ጥሩ ሐሳብ ነው ቀጥሉበት እየሰማው ነው እኔም በጣም እሺ ኔታ ክብር ይስጥልን እህታችን እሺ ቀጥይ ማውጣት ይቻላል ማለት ነው ብዙ መረጃዎችም እኛ ጋር ስላሉ እንዲሁም በቴሌግራምም ሼር እንደራረጋለን ዋናው ግን ማስተላለፍ የሚፈልገው ነገር የቤተ ክርስቲያን መምህራን የሆናችሁ ማለት ነው መምህራን ሆናችሁ ዝም ብላችሁ ጋቢ ለብሳችሁ ምናምን ፊታችሁን አስዋችሁ ለምትቀመጡ ሰዎች ማለት ነው ማረጋችሁ ማንነታችሁ ይሄ ጳውሎስ አላስተማረንም ጳውሎስ ያስተማረን ወይ ደግሞ የጌታ የሐዋርያቶቹ ያስተማሩን ማለት ነው ስቃይን መከራን መቀበል ነው ስለዚህ አሁን ላይ ቤታችን ዘግተን መቀመጥ የሌለብን ሰዓት ላይ ነው ውጡና ወንድሞቻችሁን ፈልጉ ልጆቻችሁን ጌታ እግዚአብሔር እኮ ኢየሱስ ክርስቶስ እኮ ለጠቦቴን ጠብቅ እያለ ለጴጥሮስ እንዴት ነበረ ሲመክረው የነበረ ትወደኛለህን እንደዚህ ትወደኛለህን እያለ 3 ጊዜ ሲጠይቀው ነበር አይደለ ጌታን የምትወዱ ከሆነ ማለት ነው ጌታን የምትወዱ ከሆነ መምህራን እየሰማችሁ ያላችሁ ይሄ ድምጽ እየሰማችሁ ያላችሁ መምህራን የቤተ ክርስቲያን ኃላፊዎች ማለት ነው ይህ የእፎይ ጉዳይ ያንድ ሰው የእፎይ ብቻ አይደለም የሁላችን የቤተ ክርስቲያን ጉዳይ ነው ቤተ ክርስቲያንም እጇን ታስገባበት ይገባል ምክንያቱም ይሄ የእርሷ ልጇ ነው በቃ አንድና አካላችን እጃችን አንድ እጃችን ወይ ደግሞ አንድ ጣታችን ከጣቶቻችን መካከል አንድ ጣት ቢታመም ሁሉ ሰውነታችን ነው የሚታመመው ቤተ ክርስቲያንም ትታመማለች ስለዚህ ወንድማችን ላይ የሚካሄደው ይሄ ግድያ ፍከራዎች
ሽለላዎች በጣም ብዙ ነገሮች እነዚህ ነገሮችን ቢያንስ ኢትዮጵያ ያላችሁ ሰዎች ለህግ የምታቀርቡልን ካላችሁ ወይ ደግሞ የህግ አካላቶች የሚጠየቁ ከሆነ እንዲጠየቁልን ምክንያቱም ልጁ ያለ ጥፋቱ ነው አሁን ላይ የግድያ ዛቻዎች የተለያዩ ነገሮች የሚሄዱበት ያለ ጥፋቱ ነው የተቀመጠላቸው ስላነበበ ብቻ ይያዝ ይታረድ ይያሉ አሁን ላይ በርግጥ የኢትዮጵያ ህግ ድሮም እንደማይሰራ ይቅርታ አድርጉልኝ እንደማይሰራ አውቃለሁ ግን እየወጣ የሚሸልለው እገልሃለሁ እያለ የሚፎክረው እንዳለ ምንድነው የኢትዮጵያ ህግ መንግስቱ የሆነ ነገር እንዲያደርግልን እንደው ቤተክርስቲያን በዚህ ጉዳይ ላይ በሰራ ምክንያቱም በህግ ቢጠየቁ ብርክቲ አንድ ይቅርታ በህግ ቢጠየቁ ማለት ነው ቢጠየቁ እና መፍትሄ ቢገኝለት ምክንያቱም ሁሉም እየመጣ ህፃኑ ትልቁም እየመጣ አይፈንጭብን እንዴ ራሳችን ማስከበር ያለብን ራሳችን ነን ብዙ ጊዜ በነ አህመድ ግራኝ በነ ዮዲትም በጣም ተጎተናል ዛሬ ላይ ግን ኖ ምንልበት ጊዜ ነው ላይ ነው ኖ በቃ አንሰጥም እኛ ሁሌ እንደተመታን ሁሌ እንደተቀጠቀጥን ሁሌ ወደ ኋላ እንደሄድን ነው እንዴ ስለዚህ መምህራን የተለያዩ የቤተክርስቲያን አካላቶች እባካችሁ የመተኛ ሰዓት አይደለም ንቁ ብዙ ሰዎችን ማትረፍ ያለብን ሰዓት ላይ ነን አሁን ያለነው ማለት ነው እፎይ ብቻ አይደለም በእስልምና ላይ ሲነሳ በእናንተ ራሱ እስልምና ላይ መስራት አለባችሁ አብዞ እነዚህ መምህራን ቤታቸው ሰው የሚከታተላችሁ ሰዎች እስልምና ላይ እንድትሰሩ እኛ ፈልገን አግዙት እፎይንም አግዙት በተለያዩ ነገሮች ላይ እፎይ መታገዝ ያለበት ሰው ነው ወንድማችን ነው በጣም የምንወደው ወንድማችን ማለት ነው ስለዚህ ሁላችንም አንድ እንሆን መልካም እህታችን በድጋሚ እናመሰግናለን በርካታ ኦርቶዶክሳውያን እዚህ ላይ ግንዛቤ ያገኛችሁ በጣም በርካታ ህዝበ ሙስሊም ደግሞ ትምህርት ያገኛችሁ እንደሆነ አስባለሁኝ በዚህ አይነት አቀራረብ ሃይማኖትን መመከት አይቻልም እምነትን መመከት መቻል አይቻልም በቀረበ ማስረጃና መረጃ ላይ ሃይማኖታዊ የሆነ ትክክለኛ ትንታኔ ማቅረብ ክብር ምስጋና ለእናታችን ለቅድስት ድንግል ማርያም ይግባትና ክብር ለኢየሱስ ክርስቶስ ለስም አጠራሩ ይሁንና በእናንተ በኩል የተነሳ ለምሳሌ ድንግሊቱን ሴት አዋረዳት ብላችሁ ያቀረባችሁትን ስድብ እኛ ጋር በትምህርት መቀየር የሚያስችሉ ወይም ደግሞ ትክክለኛ የቤተ እምነታችን የሃይማኖታችን ትምህርት የሆኑ በጣም በርካታ መጽሐፍትን መጥቀስ የምንችል ትልቁ መጽሐፍ ቅዱስን ጨምሮ በርካታ ማስረጃዎችን ማቅረብ የምንችል ነን ምናልባት እመቤታችን ቅድስት ድንግል ማርያምን ክብር ይግባትና እንደ ቀደሳት እንዳከበራት የቤተ ክርስቲያናችን መጽሐፍት በይፋ ይናገራሉ እናንተ ስድብ ያደረጋችሁትን እኛ ግን በኩራት መስክረን ትምህርቱን እንካችሁ ማለት እንችላለን ጦር ያማዘን ድንግል ማርያምን ሰደባችሁ እንዲያላችሁ ብለን እኛ ጦር አልሰበቅን የምናደርገው በትምህርት ለማሸነፍ ነው ጥረት የምናደርገው እስከ ሰማችሁ ልክ ድረስ ማለት በእናንተም በኩል የቀረበባችሁን የተጻፈ ማስረጃ መመለስ መመከት የምትችሉት በቤተ እምነታችሁ ባሉት በተጻፉላችሁ ትውፊታዊ መጽሐፍቶቻችሁ ያንን ሳታደርጉ ግን አሁንም ወደ ግድያ መሄድ በእንደዚህ አይነት ሁኔታ የሞት ጂሃድ ማወጅ በጣም ከባድ ነው ምናልባት እህታችን ያስተላለፋችሁ አንድ መልእክት ላይ አጽንኦት ሰጥቼ በርካታ ተሱ ድል ሰጣል አባካችሁ የቤተ ክርስቲያናችን የበላይ አካላት ንቁ ከመቼውም ጊዜ በላይ ምናልባት እናንተ ተነስታችሁ ዛሬ እንደ መጀመሪያ መንደርደሪያ ኢሹ አድርገን መጀመሪያ መግቢያ ላይ የተናገርነው ነገር አለ አይደል በመስቀል አደባባይ ጉዳይ ዛሬ ምን እየተደረገ እንደሆነ መንግስታዊ ስፖንሰር ጭምር እየተደረገ በደም ስፖንሰር የሚደረግ ፕሮግራምን ጭምር በቤተ ክርስቲያን ይዞታዎችና ስፍራዎች ላይ እየተደረገ እናንተ ወጣችሁ ይሄን እውነት አስረድታችሁ ለዚህ ነገር መላው ኦርቶዶክሳዊ እንቢታን እንዲመርጥ በታደርጉ እየተለቃቀማችሁ ተታሰራላችሁ እርግጠኛ ነኝ ጳጳስ የለ የበታች የሆነ ካህን የለ የጽፈት ቤት ኃላፊ የለ እየተለቃቀማችሁ እንድትታሰሩ ነው የምትደረጉት እና አቡነ ጴጥሮስ ላይ የተደረገው ይሄ ነው ከሀገር ወጣው በገዛ ሀገራቸው መተው ቤተክርስቲያናቸው እንዳገለግሉ በባዕድ ምድር እንዲኖሩ የተገደዱት ከዚህ አሰራር አንፃር እናንተ ወጣችሁ ስለ ሰላም እንኳን ብላችሁ የምትናገሩት ሐሳብ ውግዘት ካስከተለባችሁ በእንደዚህ አይነት ሁኔታ የሚታወጀው የሞት አዋጅ ቤተክርስቲያኗ ላይ ምን አይነት ተጽዕኖ እንደሚመጣ መረዳት ትችላላችሁ ብያምናል ጉዳዩ የፎይ ነው አይ ተሳድቧል አብራችሁ ተሳድቧል ብላችሁ የምታስቡ አመራሮች እንዳላችሁ እርግጠኛ ነኝ እንደዛ ብላችሁ ትታችሁት ነገሩን ብታልፉ ነገ ይቺ እሳት ዞራ የምታቃጥለው እናንተ ነው ዛሬ በፎይ ላይ የተቃጣችሁ ዛሬ በኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ሆነው ቤተክርስቲያንን ጠቅመናል ሐዋርያዊነትን አስፋፍተናል
በዚህ አይነት መንገድ ቤተክርስቲያናችንን እንጠቅማለን ብለው በልጅነት መንፈስ የሚታትሩ ልጆቻችሁን መከላከል ካቃታችሁ ነገ እዳው ለእናንተ ነው መልሶ የሚመጣው ሲመጣ ማይታችሁታል አረ ቤተክርስቲያን ለሁለት ተከፈለች ብላችሁ ሄዳችሁ መንግስት ፊት ቀርባችሁ ስትናገሩ በታክስና በቤተክርስቲያን ገቢ አስፈራርቶ አሸማቆ ያስቀመጣችሁ መንግስት ነው ያስቀመጣችሁ ስርዓት ነው ያለው በቤተክርስቲያን ላይ ምን አይነት እሳት በኢትዮጵያ ውስጥ እንደሚነድ እናንተ ባይናችሁ በብረቱ ተመልክታችኋል እናንተ ላይ የደረሰው ነገር ቢበቃ መልካም ነበር ልጆቻችሁ ላይ ግን ይሄን ያህል ግፍ ከደረሰ ምን መስራት እንዳለባችሁ ከዚህ በላይ ተቋሚ ነገር አለ ብለን አናም ስለዚህ ብትነቁልን በጣም መልካም ነው እህታችንን መልእክት አጽኖት ለመስጠት ያክል ነው እህታችን ተደጋጋሚ መረጃዎችን የምትነግረን መንቃት እንድንችል ለነዛም ደሞ እንገላለን ለሚሉት አይ ይሄ አይደለም መስመሩ ቢለው እንዲለዩ ለማድረግ እህታችን እሺ ቀጥያው ነጥፋለው ግን እነ አጠገባችን ያሉ ወንድሞች አሉ ከላይ እንትን ያደርገው እሱ ምናልባት ሐሳብ ካለስጥ መልካም እሺ ምናልባት ከመረጃ ጋር የተያዙ ነገሮችን እናጋራና መምህራን ታላላቆቻችን ደግሞ በምክር ያጸኑታል ይሄን ነገር ርግቤ አንቺ ጋር ያሉ ነገሮች ካሉ ትቀጥያለሽ ከዛ እንመለሳለን ኤፌሶን እህታችን ምናልባት ተናጋሪዎች እየተናገሩ መሃል ላይ መግባት ያለባቸው መረጃዎች ካሉ እድል ስጠይ ማለት ትችላላችሁ ርግቤ ያለሽ ዓለም ማስገባት ዓለም ተባለ ታች እሺ ቀጥያ አንቺ እስከዛ ነው ይፈልጋታለሽ ያለውን ነገር ቤቲ ተናግራለች እንግዲህ ሙስሊሞች ብዙ ጊዜ እኛን ግለሰቦችን ቢሰድቡን ምንም አይደለም ግን አምላካችንን ነው የሚሰድቡት በቀደም ቪዲዮ ላይ ቤቲ ባሰማችሁ ቪዲዮ ላይ ካያችሁት እንግዲህ እግዚአብሔር ይቅር ይበለኝና እግዚአብሔር ሕፃን ልጆችን ይደፍራል ብሎ የሚናገር ትልቅ ኡስታዝ ነው ንጽጽር ላይ ነው የሚሰራ እንግዲህ ይሄ ነው ኡስታዙ ማለት ነው እኛ ይቅረብልን ይገደልልን ብለን እንትን ሞት አላወጅንበትም ለነዚህ አይነት ሰዎች ናቸው እንግዲህ እፎይ መልስ የሚሰጣው ሰው አሁንም ደግመን ደጋግመን የምንናገረው እፎይ ለሚያወራ ነገር እፎይ ተሳድቧል ሐለ መረጃን ያወራ ነብያችን ተሳድቧል ካላችሁ ቀርባችሁ የተሳደበበትን ቪዲዮ ወይንም ደግሞ መረጃ ካላችሁ አሳዩ ሲቀጥል ደግሞ ከቻላችሁ ከሱ ጋር ተወያዩ እያልን ነው አሁንም ደግሞ እስቲ ይሄንን እንስማ ዜጋ ተወጣ እና ተባክ ላይ ማደቂቃ ነው ማነስ በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁ ከትንሽ ጊዜ በኋላ ኢንሻአላህ ተተፋላችሁ ካገር እንግዲህ ይሄ ንጽጽር የሚሰራ ልጅ ነው ኦርቶዶክስ ተጣፋለች ከትንሽ ጊዜ እዚህ ላይ ስለተናገረ ብቻ አይደለም በነገራችን ላይ መሬት ላይ ወርዶ እየሰሩ ነው መሬት ላይ ወርዶ መንገል ላይ እንኳን ክርስቶስ ኢየሱስ አምላክ አይደለም ብሎ የሚሰብኩ ነው ይሄ አንዱ ነው ማለት ነው ከነዚህ ከነኡስታዛው አቡ ሃይደር ምንድነው ግሩፕ ናቸው ኦርቶዶክስ ተጣፋለች ብዙ የተሳደበበት ቪዲዮዎች አሉ ይሄ ብቻ አይደለም ግን ይሄንን ብቻ ነው ማሳየት የፈለኩት አሁንም እንቀጥል እግዚአብሔር ዝሙተኛ ነው ዝሙት አሰርቷል እግዚአብሔር ዝሙተኛ ነው ዝሙት አሰርቷል ይሄም ንጽጽር የሚሰራ ትልቅ ኡስታዝ ነው ምንድነው ያለው ሎቱ ስባት እግዚአብሔር ዝሙተኛ ነው ዝሙት አሰርቷል እፎይ እንደዚህ የተሳደበበትን አንድ ቪዲዮ ሊጠቅሱ ይችላሉ እስቲ አንድ ቪዲዮ እንግዲህ አምላካችን ነው እነሱ የሚሳደቡት ማለት ነው እኛን ይስደቡን ይግደሉን እነሱ እንደዚህ አምላካችንን እየሰደቡ ኦኬ ቅዱሳንን እየሰደቡ ቤተክርስቲያናችንን እየሰደቡ እኛ መልስ ስንሰጣቸው ለምን መልስ ሰጣችሁን መገደል አለባችሁ መሳደድ አለባችሁ ይላሉ እንግዲህ ተመልከቱ ምን እናደርግ እስቲ አሁን ይሄ ምንድነው የሚለው ሎቱ ስባት እግዚአብሔር ዝሙተኛ ነው ዝሙትን አሰርቷል መጽሐፍ ቅዱስ ላይ ግን እግዚአብሔር ቅዱስ እንደሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የሚያስተምር አምላካችንን ነው እንግዲህ ዝሙተኛ ነው ዝሙትን አሰርቷል ብሎ ሙስሊም ወገኖቻችን እንደዚህ አይነት መልኩ ነው መጽሐፍ ቅዱስ ላይ እንትን የሚሉት ማለት ነው አሁንም እንቀጥል እግዚአብሔርን ብልትናቱት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ አሰባለቂ ነው በጣም ይሄም ትንሽ ነገር እንዳይመስላችሁ ወይንም ደግሞ ዝም ብሎ ቲክቶከር እንዳይመስላችሁ ይሄም ማለት ነው ውይይት ላይ ያለ ትልቅ ኡስታዝ ነው ይሄ ዝም ብሎ እንዳይመስላችሁ ውይይት ላይ ያለ ትልቅ ኡስታዝ ነው ምንድነው ያለን ያለነው ሁላችንም እንስማ በሉት አላህ ይፈታችሁ ነው ማለት ያው ኢየሱስ ራሱ በግ ነው በግ ነው ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ
ዝሙት ነው አይደለም ይሄ እንደገና የምር ባለጌ በስተቀር ባለጌ ሰፈረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው የምር ባለጌ በስተቀር ባለጌ እንግዲህ ሁላችሁም 1000 ምናምን ሰዎች ኦርቶዶክሳውያን እያያችሁ ነው ለእንደዚህ አይነት ሰዎች ነው እኛ መልስ የምንሰጣቸው ወንድማችንን መፎይ ለእንደዚህ አይነት ሰው ነው መልስ የሚሰጠው ማለት ነው እነዚህ አሁን ያሳየዋችሁ ኡስታዞች ዝም ብሎ እንደኔ ቲክቶከር እንዳይመስላችሁ ትላልቅ ናቸው ንጽጽር ላይ የሚሰሩ ናቸው የክርስቶስን አምላክነት የሚቃወሙ ናቸው የቤተክርስቲያኒቷን እንትን የሚቃወሙ የሚሳደቡ ናቸው እንግዲህ እኛን ሳይሆን እኛን ይስደቡን እኛን የፈለጉትን ማድረግ ይችላሉ ነገር ግን የሚሳደቡት ምንም ነው ማንንም ነው ቅዱስ የሆነ የሰራዊት ጌታ እግዚአብሔርን ነው ማለት ነው ዝሙተኛ ነው ዝሙት አሰርቷል ህፃንን ይደፍራል ይያሉ ታዲያ እንደነዚህ አይነት ሰዎች እኛ መልስ ካልሰጠን ዝም ብለን ለማን ነው የምንኖረው ታዲያ ዝም ብለን ለስጋችን ብቻ እንኖር እንዴ አይደለም አይፈቅድልንም ውስጣችን ስለዚህ ሁላችሁም ማስተዋል አለባችሁ ለእንደዚህ አይነት ሰው መልስ ሲሰጣችሁ ለዛውም እነሱ እንደዚህ አምላካችን እየተሳደቡ እፎይ እንደነሱ የተሳደበበትን አንድ ቪዲዮ ያሳዩን እኛ እቅርታን ጠይቃለን ወተነ ማለት ነው ወተነ አደባባይ እፎይ እነሱ በሚሳደቡት ልክ እነሱ በሚናገሩት ልክ ከተናገረ አንድ መረጃ ያሳዩን አንድ መረጃ እፎይ የሚያወራ ሐዲስና ቁርአን ላይ ነው እንደውም እኔ ደጋግሜ ከመስማት የተነሳ እሱ የሚያወራቸውን መረጃዎች ሽምድድ አድርጌ ያስኩት ማለት ነው በጭንቅላቴ ጌታ ምስክሬ ነው ለምሳሌ ስለ አሻ ያወራል መሐመድ በ54 አመቱ የ6 አመት ህፃን ልጅና አግብቶ በ9 አመቱ አብሮተኛ የሚል እሱንንም በመረጃ በሐዲሳቸው ያለ ነገር ነው ብዙ ነገሮች እሱ የሚያወራውን እኔ ራሱ ደጋግሜ አንብቤ የሸመደድኩት ነው ማለት ነው እሱ የሚሰራ ቪዲዮዎች እንዳለ ብዙ ቪዲዮዎች አሉ እነሱ የሚያቃጠሉ ቪዲዮዎች አሉ እናም ደግሞ ላይቭ ላይ ሲያስተምርም በመረጃና በማስረጃ እየከፈተ እያሳየ ነገር ግን እነሱ አንዲት መረጃ ሳያሳዩ የሰራዊት ጌታ ቅዱስ የሆነውን አምላካችንን እግዚአብሔርን እንደዚህ አይነት መልኩ ይሳደባሉ ማለት ነው እና ይሄንን ይመስላል ኦርቶዶክሳውያን ሁላችሁም ንቁ በዚህ አጋጣሚ ደግሞ የማስተላልፈው ነገር አለ ምንድነው ብዙ ጊዜ አመት ባላቸው ወይም ደግሞ ረመዳንም ሲመጣ 3 መስቀል አንገታቸው ላይ አድርጎ ትላልቅ መስቀላትን አንገት ላይ አድርጎ በእነሱ ነሺዳ የሚጨፍሩ ኦርቶዶክሳውያን አሉ ብዙ ጊዜ እንናገራለን እንኳን አደረሳችሁ ማለት ያለ ነገር ነው ነገር ግን በእነሱ ነሺዳ እነሱን ስታወድሱ የነሱን አምላክ እያመለካችሁ ነው ማለት ነው ከእግዚአብሔር ውጪ ደግሞ የሚመለክ የለም ከእግዚአብሔር ውጪ ሁሉም ነገር ጣዖት ነው ግልጽ ነው አይደለ ይሄንንም ብታስተውሉት የዳየ እዚህ ላይ አጥብቀ ብትናገርልን እና ደግሞ ከነሱ ጋር የሚመሳሰሉ ትላልቅ ቲክቶከር ያላቸው እንደውም ከማምራኖች ጋር ከነ ልደታ ዳቆል ልደት ጋር የሚገናኙ ከነ ፈለገ ጋር የሚገናኙ ምንድነው ያደረጉ ያሉት በእነሱ ጊዜ የነሱ ልብስ ለብሰው እነሱ መስሎ ከነሱ ጋር በሙዚማ አምላካቸውን ያመሰግናሉ ማለት ምን ማለት ነው ይሄ እኛኮ ኦርቶዶክሳውያን የምናመልከው ሰራዊት ጌታ እግዚአብሔር ነው ከእግዚአብሔር ውጪ የሚመለከው የሚወደሰው የለም ማለት ነው ስለዚህ እዚህ ላይም ብትናገሩልኝ ደስ ይለኛል ሲቀጥል ደግሞ ብዙ መረጃዎችን ማሳየት ይቻላል ሌሎች ይቀጥሉ ሁላችሁም ትኩረት ለእፎይ ለወንድማችን ድምጽ እንሆን ዛሬ ወንድማችንን ዝም ብለን የሆነ ነገር ቢሆን ነገ ደፍሮ ስለ እምነቱ የሚመሰክር ሰው አናገኝም ማለት ነው ለምን ህብረት ካለን እኛ አንድ ከሆን እኛ ህብረት ካለን ለቤተክርስቲያናችንን እንጠቅማለን ለራሳችንን እንጠቅማለን አሁንም መጨረሻ የምናገረው እፎይ ሙስሊሞች ብዙዎች እየሰማችሁ ስለሆነ እፎይ ያለ መረጃ ያወራበትን አንድ ቪዲዮ ወይንም ደግሞ አንድ ጽሁፍ ካላችሁ እፎይን አይደለም ይሄው ከኛ ጋር ራሱ ቀርባችሁ ተወያዩ እሱ የሚያወራውን ቪዲዮዎች አምጡና ይሄው እዚህ ጋር ዋሽቷል ብሎ እኔ ከፍቼ ያሳያችኋለሁ እሱ ያወራበትን መረጃ ይሄንን ነው አመሰግናለሁ በጣም ይቅርታ በዛውት ምንም ችግር የለም እህታችን በጣም እናመሰግናለን በጣም ብዙ በርካታ ነገሮችን ነው ከእህታችን እየሰማነው ቀላል ነገር አይደለም ሊፈጥርልን የሚገባው ያመለካከት ለውጥ ሁሉ ማድረግ ያለብን ሰዎች እንዳለን የሚያስረዱ ነገሮች ነው እየቀረቡ ያሉት ቀደም በመሃል ተናግሬዋለሁ አሁንም እህታችን አጽኖት የሰጠችውና ሁላችንም ወደ ልባችን እንድንመለስበት ያለችው ጉዳይ አለ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆነን እምናጅባለን አቦ ቢተው ደሞ ብለን ደሞ ምንላለን ምናጅብ ማለት እነሱን ምናጅብ
የሆነ በቃ የጾማቸው ወቅት ላይ በጣም የሚገርም ዲፕሎማሲ የሰራን እየመሰለን ሂጃብ እየለበስን ምናምን ቆብ እያጠለቅን ምናምን የምንናገር ይሄ በጣዖት አምልኮ ሰፈር መተባበር። ስለዚህ ኦርቶዶክሳውያን ይሆንን ወንድሞችና እህቶች ወይ እምነታችንን በደንብ ማወቅ ነው ወይ ደግሞ እምነታችንን አለማሰደብ። ከሁለቱ ጋር በጣም ጥንቃቄ ማድረግ መቻል እንዳለብን ይሰማኛል። ከዚህ ባለፈ ደግሞ ሃይማኖታዊ የሆነ ውይይት ምን ይሰራል? የነሱን ቁርአን ለራሳቸው መተው መናገር የለብንም ደግሞ የሚላል። ይሄ ሐዋርያዊ አይደለም። ቅድም በደንብ አብራርቸዋል። ሐዋርያት በቀደመ ህይወታቸው ለቤተ ክርስቲያን የከፈሉት ዋጋ ወንጌልን በማስተማር ብቻ አይደለም፣ የጣዖታትን ሰፈር ከነጣዖቶቻቸው በማፍረስ ላይም ጭምር የተመሰረተ። ስለዚህ የግድ ካስተምህሮቶቻችን ነጥቀን የግድ ካስተምህሮቶቻቸው ደግሞ ተውሰን የነሱ ውሸት መሆኑን በእኛ በኩል ያለው ደግሞ እውነት መሆኑን ማንጸባረቅ ማሳየት መቻል ይጠበቅብናል። ይሄ መስዋዕትነት እየተከፈለ የቆየ የቤተ ክርስቲያን ሐዋርያዊ አገልግሎት ነው። ዛሬ እፎይ ወንድማችንን ብትገሉት እሱ ለሰማያዊ ክብር የታጨ ነው እናውቃለን። በእናንተ ሰፈር ግን ግርግርን አንግሷል። በእናንተ ሰፈር ግን እንደኛ ጋር ይሄ ነው እንዴ ብላችሁ እንድትጠይቁ የጥያቄን አውድ አንግሶላችኋል። ያንን ተጠቀሙበት። እፎይ ላይ ምንም ብታደርሱ ምናልባት ቅድም እንዳልኳችሁ ለሱ በጣም የተዘጋጀለት መለኮታዊ የሆነ ክብር አለ። በዛ እናምናለን፣ ለዛ የተሰጠነ ነገር ግን በእናንተ በኩል ምንድነው የሆነው የሚለውን ነገር ማሰብ ነው። እህታችን አሁን በድጋሚ የሚያለቻቸውን ክብር ይግባው አምላካችን መድኃኒታችን ኢየሱስ ክርስቶስና እሱ ላይ የወረወራችሁትን ስድብ የምናረክስበት አስተምህሮ አለን። እኛ ጦር አንሰብክንም፣ እኛ መሳሪያ እናነሳ። እኛ የምናነሳው ቅዱስ ወንጌልን የምናነሳው እኛ ገድላት ድርሳናትን ነው፣ ተአምራትን። በዚህ ደረጃ እናንተን ለመመከት ዝግጁ ነን። እናንተ አንዱን እፎይን ለመመከት አቅቷችሁ በየዕለቱ የጦር አዋጅን ታውጃላችሁ። በተመቸ ጊዜ ለመምረጣችሁ ነው ማነው ህዝበ ሙስሊሙ ለጂሃድ የሚነሳሳበትን ወቅት መምረጣቸው ነው። ይሄ ጊዜ እንግዲህ የረመዳን ጾም የሚጾምበት ወቅት ነው። በጾም ጊዜ ራሱ ስለ ግድያ ማሰብ እኮ በጣም ከባድ። ምን አይነት እምነታዊ አስተምህሮ እንዳላችሁ እንድትፈትሹ የሚያደርግ ሁኔታ እኮ ነው። እኛ ጾም ሲገባ እንዴት ይቅርታ እንደምናውጅ፣ እንዴት ሰላም እንደሚመጣ፣ እንዴት ቤተ ሃይማኖታችን እንደምትጠበቅ ወደ ሰማይ አባታችን ወደ ልዑል እግዚአብሔር ዋይ ዋይ የምንልበት እንጂ በምድር የሞገተንን በመሳሪያ ሰድረን የምናጠፋበት ጩቤ ሰክተን አንገቱ ላይ የምንገልበትን የምናውጅበት ወቅት አይደለም። የጾም ወቅታችሁን ተጠብቆ ይሄ የተለመደ ነገር አለ። የሆነ ጥቃት ሲደርስ አርባርብ እየተጠበቀ ምናምን የሆኑ ጽሁፎች እየተነበቡ ምናምን የሆነ አነቃቂ መድረክ ላይ መስጊዶች አናት ላይ ሁሉ እየወጣ እሪ የሚልበት ማለት ያንን ስርዓት ለማንገስ ነው ሐሳባችሁ። የጾም ስርዓታችሁ ራሱ ጥያቄ ውስጥ ይገባል። ከማንና እንዴት ለመታረቅ ነው ታዲያ ጾምን የምትጾሙት? ስለዚህ ራሳችሁን ብትጠይቁ መልካም ነው። በእኛም ሰፈር ያላችሁ ሰዎች እነዚህ ነገሮች ብትጠነቅቁ በጣም መልካም ነው ብለን እንላለን። በድጋሚ ወደ ኤፌሶን መለስና ዓለም ከዛ ነመምህርን በጣም ያቆየዋቸው ነው። እነሱ ደግሞ ሐሳባቸውን ይሰጣሉ። ያው መረጃ ይቅደም አባቶችና ታላላቆች ከማውራታቸው በፊት ብዬ ነው። ኤፌሶን እሺ አንድ ጊዜ መልስሻለሁ አንቺ ቅድም የለጣኩት የነበር ያው በእፎይ ላይ የተላለፈ መጅሊሶች ምናምን ምን አይነት እርምጃ እንደሚወስዱበት የተላለቀ የሆኑ የቲክቶክ እና የፌስቡክ ተጠቃሚዎች ብዙ ሺህ ተከታይ የሆኑ ሰዎች ናቸው። እንግዲህ በእነሱ ዘንድ ሆስታዝ የተባሉ ተወያዩ ሲባሉ እፎይ ከአንድም 3-4 ጊዜ ጥሪ አድርጎላችኋል። ገብታችሁ መመልከት ትችላላችሁ። የእፎይ አካውንት ውስጥ ገብታችሁ መመልከት ትችላላችሁ። ምን ብሏችኋል? ጥሪ አድርጎላችኋል። ግን አሁን ላይ ምንድነው ሲያውጁ ምን መለከታቸው እንግዲህ እሱ አሁን ላይ ምን አይነት መረጃዎቹ እንዲደብቁ አሁን በይፋ ዝም ብለው እንዲወጡ ምናምን ነገር እዚህ ጋር እንደምትመለከቱት ማንበብ ትችላላችሁ። ሙሉና አንብቡት። እናንተ መለጥፈላችሁ ስክሪን ሻት ማድረጋችሁ መውሰድ ትችላላችሁና መረጃዎቹ እንዲደበቁ እና በይፋ እንዳይወጡ እናንተ በጎች ናችሁ እንደምናምን እስከማለት የደረሱና መረጃዎች አታውጡ ምክንያቱም የእሱ ያለበትን ቦታ መጠቆም ነው የሚሆንብን የሚል እያስተላለፉ ይገኛሉ ማለት ነውና አሁን እኛ በህብረት ሆነን ብንሰራ እኛም የተለያዩ ማለት የሚወጡ መረጃዎች እንዳሉ ሆኖ የሚደበቁ መረጃዎች አሉና ቆይ እንዴት ጠርች እሺ መልካም እህታችን ትመለሳለች። ምናልባት አጽኖት የምንሰጣቸው ነገሮች እንዳወያይ እንደተቀመጠ ሰው ነው ወደ እናንተ ማድረሰው። ሰሞኑ ልንጠነቀቃቸው ከሚገቡ
በደንብ አዳምጡኝ ሰሞኑ ልንጠነቀቃቸው ከሚገቡ ጉዳዮች መካከል አንደኛው የእፎይን ፎቶ ፕሮፋይል ያደረጉ መረጃዎችን ለማሳትና ለማጨናበር የሚተጉ ሰዎች እንደሚመጡ ማህበራዊ ሚዲያው ላይ ተጨባጭ የሆነ ግንዛቤ እንድትወስዱ እንፈልጋለን እፎይ ነው ፕሮፋይል ፒክቸራቸው የሚያራምዱት ነገር ግን ሌላ ነው የእፎይን መገደል የእፎይን በእንደዚህ አይነት ሁኔታ ጂሃድ መታወጅ የሚያጅቡ ሰዎች ሊሆኑ ይችላል ልክ አክሊል ላይ ሰሞኑ ሲደረገው እንደነበረው ማለት የአክሊልን ፕሮፋይል አድርገው ቤቶቻቸውን ከፍተው ለውይይት ሁሉ የሚጠሩን የፕሮቴስታንት አማኞች ነበሩ ስለዚህ የእፎይን ፕሮፋይል ፒክቸር አድርገው የሚመጡ ሰዎችን በጣም በትኩረት እንድታያቸው አደራላሉ የሚያስተላልፏቸውን መልእክቶች በአጽንኦት በመከታተል ሐሳብ ሳትሰሙ ልክ ነው ወይም ደግሞ ሐሳባቸውን ሳታደምጡ እዛ ቦታ ላይ ተገኝቶ ከመወያየትም እንድትቆጠቡ አሳስባለሁ በደንብ ሰምታችሁኛል ብዬ አስባለሁ የእፎይን ፎቶ አድርገው የሚመጡ ቲክቶከሮች ይኖራሉ ወይም ደግሞ ቲክቶክ ተጠቃሚ ነገር ግን ሙስሊም ሆነው እፎይን ለማስገደል የሚተጉ ማለት ስለዚህ እነዛ ምናልባት ከኛ መረጃ ሜክ ሊያደርጉ ስለሆነ በእንደዚህ አይነት መንገድ የሚመጡት በጣም ጥንቃቄ እንድታደርጉ አሳስባለሁ እሺ ኤፌሶን እህታችን ቀጥይ እሺ ኤፌሶን አለሽ እሺ ታንሽ መሰለኝ የዘጋሽ ኮሜንቱን መልሱ ችግር የለም እኛ የሚሳደቡትን ሳይሆን በቅንነት ሐሳብ አስተያየታቸውን የሚሰጡ ኦርቶዶክሳውያንን ሐሳባቸውን እንሰማለን እናያለን እሺ እህታችን ዓለም እንዴት አለሽ እንኳን ደህና መጣሽ እግዚአብሔር ይመስገን ሰላም ብያለሁ እንኳን ደህና ቆያችሁኝ እንዴት ናችሁ ሰላም ብያለሁ እግዚአብሔር ይመስገን እሺ ሐሳብሽን እንድትቀጥይ ይሁን እሺ እንዴ ቤት ከፍተ ሐሳባችን እንድናንሸራሽር ስለፈቀድክ በጣም ነው እናመሰግነው እንደ አይነት ትብብር ያስፈልገናልኛ ክርስቲያኖች ትብብር ላይ ትንሽ ወደ ኋላ ያልነንና በተለይ እንደ አይነት ነገሮች ሲከሰቱ ነገማል ላይ የሁላችንም በር የሚንኳኳ ነው አሁን ጊዜው እኛ ላይ ገና አልደረሰም ብላችሁ የተኛችሁ ክርስቲያኖች ባካችሁን ከንቅልፋችሁ የምትነቁበት ጊዜ መቼ ነው ወይንስ መተው ቤታችሁን ከፍተው እስከሚገቡ ነው የምትጠብቁት በወንድማችሁ ላይ የደረሰኮ ነገ በእያንዳንዳችሁ ክርስቲያን እኮ መግባቱ አይቀርም ለምን ነው ሌሎች ሀገሮችን ክርስቲያኖችን ማንመለከት ለምሳሌ እነ ኢራቅን እነ ኢራንን እነ ግብጽን ለምን ነው እነሱን ማትመለከቷቸው እነሱ አሁን ላይ ምን አይነት ውስጥ እንዳሉ ለምን ነው ማታዩዋቸው ለምን ነው ከነዛ ትምርት ማንወስደው እነሱ በየቀኑ እንደበግ እየታረዱ ነው ያሉት የሚተዳደሩት የሚኖሩበት ሀገር በሸሪዓ የምትተዳደር ሀገር ላይ እየኖሩ አንገታቸውን ደፍተው ነው የሚሄዱ ወይንስ ነገ ማልዳ ኢትዮጵያ በሸሪዓ ህግ ተታድራ አንገታችን ደፍተን እስከምንሄድ ነው የምትጠብቁት አንገታችሁን እስከምትደፉ ነው የምትጠብቁት ነገ እናንተ የምትወልዷቸው ልጆች አንገታቸውን ደፍተው እንዲሄዱ ነው የምትጠብቁት ክርስቲያን በሚለው ስማቸው እያፈሩ እንዲሄዱ ነው የምትጠብቁት እንደዛ ነው የምትጠብቁት እስከመቼ ነው ግን ሁሌኛ ዝምተኛ እስከመቼ ሁሌ እንገደላለን ሁሌ እናለቅሳለን ከዛ ዝም ምንም አይነት መፍትሄ ያገኘን እኮ አይደለም ቤተ ክርስቲያን እስከመቼ ነው ዝም የምትለው ልጆቿን እየተገደሉ እስከመቼ ነው ወይንስ ልክ እንደ ግብጽ ክርስቲያኖች ልጆቿን በየቀኑ እየቀበረ እያለቀሰ ዝም ማለት ነው የምትፈልገው እንደዛ ነው እንደዛ እስከሚሆን ነው የሚጠበቀው እስኪ ግብጽን እንያተኝ እስኪ ከጉረቤታችን ከግብጽ እንማር ጉረቤታችን ግብጽ በየቀኑ ልጆቿን እየቀበረ በየቀኑ ልጆቿ እንደበግ ነው የሚታረዱት በየቀኑ ልጆቿ እየታፈኑ እየተወሰዱባት ነው ያሉት በየቀኑ ነው ደምባ የምታለቅሰው ለምን ነው እንደዛ እስከሚሆን የኢትዮጵያ ክርስቲያኖች ለምን ነው እንደዛ እስከሚሆን የምንጠብቀው እንዴ ዕውቀት አለን እጅ አለን እግር አለን ሰባራ አይደለንም እኮ እስከዚህ ድረስ ተናቅን እኮ ጌታን በጣም ነው የተናቅን እኮ እንዴ እነሱ እየተናገሩ እነሱ እየሰደቡ መጻፍ ጽፈው ክርስቶስን ኢቭን በመጻፍ ደረጃ እኮ አምላካችን ኦኬ አምላክ ብለን የምናመልከውን አምላካችን እኮ በመጻፍ ደረጃ እየሰደቡ ነው ያሉት እስኪ የኛ ክርስቲያን ማን ነው መጻፍ ጽፎ እንደዚህ የሚናገረው አለ አላህ ላይ የለም አባቶች የት ናችሁ ቤተ ክርስቲያን የት ነሽ ልጅሽ ሊገደል ነው ልጅሽን አውሬ ሊበሉት ነው የት ነሽ እስከዚህ ድረስ ነው እኛ የምንጠብቀው ይብሉት በቃ ችግር የለም
እንዴ በጣም እኮ ስለናቁን እኮ ነው በጣም ምንም አይነት ነገር አቅም እንደሌለን ስላዩን እኮ ነው እንዲየደፈሩን ቤተክርስቲያን አቅም ቢኖራት ቤተክርስቲያን ልጆቿን የመጠበቅ ልጆቿን የመከላከል አቅም ቢኖራት እኮ እስከዚህ ደረጃ እኮ አይደርስም ነበር የሚወጡበትን የሚገቡበትን እየተከታተሉ ቪዲዮ እየሰሩ ነው እያየን ነው ጭራሽ እኮ አሁን በድብቅ ነው እሱን መግደል ካለብን በድብቅ ነው መግደል ያለብን እዚህ ቦታ ይኖራል እዚህ አካባቢ ይኖራል እዚህ ወጣ ገባ እያላችሁ ቲክቶክ ላይ አትናገሩ ሁሉም ነገር ይደበቅ እያልኩ ነው በድብቅ ይብሉት በድብቅ ከበሉተኝ ተሸፋፍኖ ያልቃለኝ ከዛ አልቀሰን ዝም እንላለን ለሳምንት አልቀሰን ዝም እስከ መቼ ድረስ ነው ሁሌ መገደል ሁሌ ማልቀስ መረረን እኮ ሰለቸን ከምር በጣም ነው ሰለቸን ኦኬ እውነት ህግ ለሁሉም የሚሰራ ከሆነ የነሱም ኡስታዞች ላይ ህጉ ይስራልን የነሱ ኡስታዞች ላይ ህጉ ይስራልን አሁን እፎይ ለህግ ይቅረብ አይደል የሚሉት ህጉ ለሁሉም ፍታዊ ከሆነ እነሱ ኡስታዞች ላይም ሰርተው ያሳዩን አታዩም እንዴ ኢቭን አዲስ አበባ አስፋልት ዳር እኮ ወጣው እናንተ የምታመልኩት አምላክ ነብይ ነው አምላክ አይደለም እያሏችሁ እኮ ነው ኦኬ በድምጽ ማጉያ በየመኪና መስመሩ እሄው መጥቷላችሁ ደጃፋችሁ ላይ ይሄን አይደል የምትጠብቁት መጥቷላችሁ ደጃፋችሁ ላይ አሁን እፎይ ቲክቶክ ላይ ስለሰራ ነው አይደል እንዴት እንጫጩት እነሱ በመጡበት መስመር ብንመጣ ኑሮኛ ክርስቲያኖች እስካሁን ኢትዮጵያ ባንድ እግሯ ተቆም ነበር እስካሁን እልም ያለ ጦርነት ይነሳ ነበር በየአስፋልት ዳሩ የድምጽ ማጉያ ይዘው ኢየሱስ እንደዚህ ነው ኢየሱስ አምላክ አይደለም ኢየሱስ እንዲህ ነው እያሉ የምታመልኩትን አምላክ እየተሳደቡ ነው ያሉት ለምን ህጉ እነሱ ላይ አልሰራም በየአስፋልት ዳሩ እየጮሁ እያሉ ነው ለምን ህጉ እውነት ለሁሉም የሚሰራ ከሆነ በየአስፋልት ዳሩ እየወጡ የሚጮሁት ይያዙልን ያለዛ ግን ኦኬ እንዲህ ዝም ያለው ወጣት በተለይ ክርስቲያኖች ዝም ያሉት ወጣቶች ወጥተው ኦኬ ወጥተው እነሱ መኪና መስመር ወጥተው እንደሚጮሁት ሁሉ የኛም ልጆች ነገ ማልዳ ወጥተው ይሄን ቻሌንጅ ከተቀላቀሉት በጣም ትልቅ የሃይማኖት ጦርነት ይነሳል እኛ በጣም ነው የቻልናቸው በጣም ነው አሁን ግን ትግስታችን አልቋለኝ አሁን ግን ማንንም ዝም ብሎ የሚተኛ የለም እና ባካችሁን አባቶች 24 ሰዓት ፕሮቴስታንቶች ጋር መጨቃጨቁን ተውና ወደ እስልምናው ኑ እስልምናው ላይ ሰዎች መዳን አለባቸው ሰዎች ክርስቶስን ማወቅ አለባቸው እስከመቼ ነው አንድ ላይ ተጠራቅማችሁ የምትሰሩት እዛ ፕሮቴስታንት ላይ የተወሰኑ ሰዎች እኮ ይበቃሉ እዛ ላይ እስልምናው ላይ ስሩ ቤተክርስቲያን እስልምናው ላይ የሚሰሩት ልጆችሽን ኦኬ አቅፈሻዥ እየሰሩ ያሉት ለቤተክርስቲያን ነው ለጥቅማቸው አይደለም እነሱ እኮ ህይወት መኖር ይፈልጋሉ እንደ ሁላችን መንቀሳቀስ ይፈልጋሉ እንደ ሁላችን መዝናናት ይፈልጋሉ ነገር ግን ይሄን ሁሉ ትተው ነው እየሰሩ ያሉት እፎይ ብቻ አይደለም እፎይ ጋሉ ልጆች የኛ ልጆች አሉ እነሱንም ነው እያሳደዱ ያሉት እና እስከመቼ ነው እኛ እንድምንሳደደው በሀገራችን እንዴ እኛው ተቀብለን እኛው አስተናግደናቸው ጭራሽ እኛን ሊገሉን ጭራሽ ወንድማችን ሊገሉን ሊበሉ ሊነጥቁን በዚህን ደረጃ ነው የተናቅነው አመሰግናለሁ በጣም እናመሰግናለን እህታችን ዓለም ቃልዮት ያሰማልን አንድ መረጃ ለማስታወስ ወደድኩኝ በ1999 ምናልባት የአይን ማኞችም ሊሆኑ ይችላሉ ኢዮባና ወንድዬ እነሱ ያርሙኛል በ1999 2000 እና 2001 ባለው ጊዜ ላይ ቁርአን በአማርኛ ተተረጎመ ቁርአን ለመጀመሪያ ጊዜ በአማርኛ ተተርጉሞ በገበያ ላይ ሲውል ሙስሊሙ ያነበበ ግራ መጋባት ሲጀምር ማህበረ ቅዱሳን ያንን ይቀበልና ማህበረ ቅዱሳን ያንን ይወስድና ሐመረ ተዋህዶ እትሙ ላይ ሐመረ ተዋህዶ በመጽሐፍት መልክ እየታተመ የተለያዩ አክራሪ እስልምና በኢትዮጵያ በሚል የቁርአን መተርጎምን ተከትሎ አንዳንድ የተተረጎሙ ክፍሎችን ጭምር በአማርኛ ይዞ ይፋ ያወጣል ከዛ ያንን ሐመረ ተዋህዶ የተሰኘውን እትም የማህበረ ቅዱሳን እትም ከገበያ እንዲወጣ በርካታ ስራን የተሰራው እሱ ብቻ ሳይሆን በአማርኛ የተተረጎመው ቁርአን ጭምር እንትን ላይ እንዲወገድ ከገበያ ላይ እንዲወገድ በጣም ከፍተኛ ስራ ተሰራ በዛም ሁኔታ ሐመረ ተዋህዶ ላይ በጣም ብዙ ጫና ተፈጥሮ ህትመቱ እንዲቆም ተደረገ በአጸፋው የተደረገው በጣም በሚገርም ሁኔታ ጅማ ላይ ኦርቶዶክሳውያን እንዲገደሉ አብያተ ክርስቲያናት እንዲቃጠሉ ነው የተደረገው ለማሳያ የሚሆነው ናትሪ ቅዱስ ገብርኤል ቤተክርስቲያን እነ ናትሪ ቅዱስ ገብርኤል ቤተክርስቲያን የነደዱት በዚህ ሴራ ውጤት
በጅማ የነበሩ ኦርቶዶክሳውያን የተሰደዱበትም የተገደሉበትም ትልቁ እንትን የነበረው ይሄው ምክንያቱ የነበረው ይሄ እንግዲህ ካለፉት 17 ዓመት በፊት የነበረ መረጃና ታሪክ ይሄው ነው። ከዛ የቀጠለ ታሪክ ነው። አሁን ይሄው እዚህ ጋር ያያየን ያለን ወንድ የሆነ ሙስሊም ቁርአንን በአማርኛ ማንበብ ነው። ወንድ የሆነ ሙስሊም ሐዲሱን የተለያዩ መጽሐፍቶችን የእስልምና መጽሐፍቶችን በአማርኛ ማንበብ ነው። በማይገባው ቋንቋ በአረብኛ ሲተረተር ኖሮ አሁን በዚህ ጋር ተተርጉሞ ደሞ ሲመጣለትና ይሄን ነገር መልስልኝ ተብሎ ሲጠየቅ ተርጉሞ በአማርኛ ያን ነገር አይ ይህን ነገር የተባለው እኮ ከዚህ አንፃር ለምሳሌ ቤተክርስቲያናችን እኮ መልስ አላት አይደል? እመቤታችንን ጌታችን በዶኪማስ ጓዳ አንቺ ሴት ካንቺ ጋር ምን አለኝ አላት የሚለውን አባቶቻችን ሊቃውንት አብላልተው አንቺ ሴት የሚለው የክብር መጠሪያ ነው ብለው ከዚህ አንፃር ብለው ከቅዱሳት መጽሐፍት ጋርና ከታሪክ ጋር አዋደው መልስ ይሰጣሉ። መልስ እንሰጣለን። ቤተክርስቲያናችን እንዲህ መልስ አላት ማለት ነው። እናንተም በዚህ ደረጃ መልስ መስጠት ይገባችኋል። የ20 ዓመቱን ታሪክ እዚህ ጋር ያመጣውበት ምክንያት ጉዟችሁ በግድያና በማቃጠል ላይ የተመሰረተ ማንኛውም ቤተ እምነት ሰዎችን እየገደለ ሌላውን እያቃጠለ የሚያስፋፋው እምነት ቅቡል ሊሆን አይችልም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንተ ታሪኳ ነው። ይሄ ጥንተ ታሪካችን በመገደል ላይ በመቃጠል ላይ በመዘረፍ ላይ በመመዝበር ላይ የተመሰረተ የኋላ ታሪክ አለን። እነኚህ ነገሮች ሁሉ ግን ለሞት አሳልፈው ሳይሰጡን በዘመናት ሂደት ውስጥ ያየን አማኞች ነን። የኔወዲት ጉዲት መጽሐፍትን ማቃጠል፣ አባቶችን ማዋረድ፣ መግደል ቤተክርስቲያንን አላጠፋትም። የእናንተው ግራኝ አህመድ የቤተክርስቲያን መጽሐፍትን በየተለያዩ አለቶች እየሰነጠቀ እየፈለፈለ በዋሻዎች እየገባ ቢያቃጥለው ያጠፋ ቤተክርስቲያንን አላቆማትም። ቤተክርስቲያን ዛሬ ከእውነቷ ጋር ከአማኞቿ ጋር አለች። ስለዚህ ሐዋርያዊነትን በዚህ ደረጃ ለማስቀጠል የምትተጋ ቤተክርስቲያንና ልጆቿ ነን። ይሄንን እንድታውቁት ያስፈልጋል። ወደ መረጃዎቹ እንመለሳለን። ኤፌሶን እህታችን ምናልባት ኤፌሶንን ጥቂት አንዴት ሄዶ እኔ ልውጣና እንማማር የሚባል ወንድማችን አለ። ፕሊስ እሱን አስገባው። እሺ ዓለምዬ እሺ ኤፌሶን እህታችን ብዬ ብለዋለች። በርግጥ እና ስራ ተጠርቼ ሄጄ ነበረ። ግን እፎይ ከዚህ በቀደም የሰራው እንደው እንደ ትምህርት ይሆነን ዘንድ እንደው የማንቂያም ደውል ይሆን ዘንድ እንስማው። ሰላም እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጊድ ሆናል። ኢንሻአላህ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። መልካም ቪዲዮውን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበላችሁ። ቤተክርስቲያን መቃጠል የለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምእመኑ ይገደላል፣ ካህኑ ይታረዳል፣ ዲያቆናቱ ይወገራሉ፣ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን። ከዛ ቤተክርስቲያኑን መስጊድ እናደርገዋለን ነው ያለው። አላሁ አክበር ብሎ አጨበጨቡ አይደለ? መስጊድ ውስጥ ያሉት ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ኡራኤል ቤተክርስቲያን ላይ እዛ ሆኖ በሞንዳርቦ ይሄን አንዋር መስጊድ ወደ ቤተክርስቲያን እንቀይራለን፣ ምዕመኖቻቸውን ሙስሊሞቹን እናስወግዳለን ብሎ ቢል ምን ያህል አቧራ እንደምታጨሱ አታውቁትም እንዴ? ይህ ሰውዬ ያለው ከራሷ ምንጭት ሆነው እዛስ የተሰበሰቡት አላሁ አክበር ብለው
እንፈትሽ ቁርአናቸውን። ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ መሐመድ ሳዲቅ ሐጂ መሐመድ ሳኒ ሀቢብ የተረጎሙት ነው። ሰይድ መሐመድ ነገረው እንዳትሉኝ፣ ይኸው ቀስ ብዬ አነበዋለሁ። ምክንያቱም የንባብ ላይ እንትን እንዳልሳሳት፣ ምክንያት እኔ በቁቤ ነው የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብዬ አነብላችኋለሁ። 8ኛው ምዕራፍ እንደዚህ ይላል። ሱረቱ አልአንፋል ይባላል። የጦር ዘረፎች ምዕራፍ ይባላል። የምን ምዕራፍ? የጦር ዘረፎች ምዕራፍ። በመዲና የወረደች አንቀጾቿ 75 ናቸው ይላል። አንደኛ ላይ ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። እንግዲህ ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው አለ? የአላህና የመልእክተኛው። በመካከላችሁ ያለችውን ነገር አሳምሩ ሲል ምን ማለት ነው? ይሄ ኮመንተሪዎችን ወይም ተፍሲራትን ማንበብ ይጠይቃል። እዛ ሄጄ ሳነብ ምን ይላል መስላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር። ለኔ ይሄ ነው የሚገባኝ፣ ለኔ ይሄ ይገባኛል በሚል ማለት ነው። ከዛ ይሄ 8ኛው ምዕራፍ ወይ ወረደ ምን ሚል? የዘረፋችሁት ገንዘብ የአላህና የመልእክተኛው ነው የሚል ወይ ወረደ ማለት ነው። እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት። እሱ ደግሞ ለተከታዮቹ ነገራቸው። የዘረፋችሁት የኔና የአላህ ነው አላቸው ማለት ነው። ስለዚህ የሰውዬ ምን አለን? አሁን ንብረት ቤተክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው? ለአላህ እናደርገዋለን፣ የዘረፍነውን ህዝቡን እንገላለን። ምክንያቱም አንቀጹ ላይ አቃጥሉት፣ ሰባብሩት፣ አውድሙት ስለማይል ማለት ነው። ስለዚህ ምን እናደርጋለን አለ? ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም አላሁ አክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ። አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን። ይሄ ሀገር ለማፍረስ ለመንግስት ራሱ አጀንዳ መስጠት ነው። ሰላም እንዳትሆን ሀገሪቷ ማለት ነው። አያምም? አይከብድም? እኔ ግን ልጠይቃችሁ እስቲ ኢሰመጉ ባወጣው ወይንም የኢትዮጵያ ሰብአዊ ጉባኤ ባወጣው ላይ ወደ 60 የኦርቶዶክስ ምዕመናን ንብረታቸው ቤታቸው ወድሟል። ከ1200 በላይ ተፈናቅለዋል። ለምንድን ነው ንብረታቸውን ያወደማችሁት? እንደዚህ ብሏል። ያው ኢሰመጉ ባወጣው ተሰርቀዋል፣ ኦኬ፣ ዝረፉ ይላል። ተዘርፈዋል፣ ኦኬ። የጦር ዘረፋ ምዕራፍ 8 ይህንኑ ነው የሚያስተምረው። ግን ምን ይላል ኢሰመጉ ባወጣው ላይ? ወድሟል ከ60 በላይ ቤቶች ይላል። ከ60 በላይ ቤቶችን አቃጥላችኋል፣ እንደገና ደግሞ አፍርሳችኋል ማለት ነው። በዚህ ምዕራፍ ላይ አቃጥሉና አፍርሱ አይልም። ከእናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለእሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው። ንብረት መስረቅ ነው የሚያሳስበው። ለእኔስ ወንድሜ ብራዘር፣ አንተ ሙስሊሙ፣ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ነህ። ንብረት ይተካል ነገር። አንተን አስወግጄ ያንተን መስጊድ ቤተክርስቲያን ላደርግ አልመኝም። ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለ። እኛ ለሰው ልጅ ቫልዩ እንሰጣለን፣ ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጭብኛለሽ ከንብረት፣ አንቺ
አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። ወዳችኋለሁ። ሰላም ሁኑልኝ። ይሄን አክል ነው እንግዲህ ርህራሄው ተመልክታችሁታል። በጣም ነው የሚራራው፣ በጣም ነው የሚወዳችሁ የምር ማለት ነው እፎይ ማለት ነውና ግን እናንተ ግን የሚወዳችሁን ሳይሆን የማይወዳችሁን ነው የምትፈልጉት ማለት ነውና የቤተክርስቲያን ልጆች እጁ ላይ ተያይዘን አላማችን ትኩረታችንን መሆን ያለበት ወደ ወንድማችን ነው። እኛ መዋጋትን አይደለም የሚያዝ የጦር ዘረፋ ምዕራፍን ብትመለከተው እንግዲህ ያላህና የመልእክተኛው ቅድም ሲያነብላችሁ ግልጽ አድርጎላችኋል። ምንም የምጨምርለት ነገር የለም እና ለመልእክተኛውና ለአላህ እንዲሆን ያዘዘው ማለት ነውና ይሄም ባለፈ ቆይቷል። በርግጥ ይሄንን እንትን የሰራበት ማለት ነውና ከዚህ በፊትም ቤተክርስቲያንን አፍርሰው ወይ ደግሞ አቃጥለው ነበር የሚሄዱት ነበር። አሁን ግን ወደ መስጊድነት እንቀይረዋለን እያሉ እየተመካከሩበት ያለው ጉዳይ ነው እና ይሄ የታወቀ ነው። አብሶ የኛ ልጆች ናቸው ያነቁት ማለት ነው። አሁን ላይ መተኛት ይቁም፣ ዝምታ ይቁም፣ ዝምታችን ይሰበርና አሁን ላይ ቴክኖሎጂው በከፈተው በቴክኖሎጂ መራመድ ነው ያለብን ማለት በቲክቶክም በፌስቡክም በተለያዩ ፔጆች ላይ ድምጻችን እንዲሰማ ወንድማችንም ያለው ችግር ደግሞ እንዲቀረፍ ማድረግ እንችላለን። እጅ ለእጅ ከተያያዝን ማንም ፊታችን ላይ ሊቆም አይችልም ማንም ማለት ነውና ሰነፍ እንደ ስንፍናው መልስለት ይላል መጽሐፍ ቅዱስ ማለት ነው። ሰነፎች ሲመጡ እንደ ስንፍናቸው መመለስ ነው ያለብን። ኦኬ መጽሐፍ ቅዱስ ከምን አንፃር ይናገራቸዋል ከምን አንፃር ይፈታሉ የሚለውን ያው እንደ ቤተክርስቲያን አፈታት እንፈታለን ማለት ነው። ግን ሰነፍን ደግሞ እንደ ስንፍና መመለስላቸዋልና አይቶች መቀጠል ካለባችሁ ቀጥሉ። መልካም ምናልባት እህታችን በደንብ የእፎይን አቋም የሚገልጸውን ቪዲዮ አስደምጣናለች። አስቡት የቀናይነቱንና የርህራሄውን ጥግ። አንተ ሙስሊሙ ወንድሜ ከምትሞት ይልቅ የኔ ቤተክርስቲያን ብቃጠል እመርጣለሁ አለ። እናንተ ግን በነገራችሁ ላይ ኡስታዝ ወይም ይሄ መሪ የተናገረው ንግግር በፕራክቲካሊ የት አካባቢ ተግብረውታል? ስልጤ አካባቢ ተተግብሯል። 100% ነው የተተገበረው። ቂልጦ ማርያምን 3-4 ጊዜ ሲያቃጥሏት ያቃጠሉበት ዋናው ዓላማ ውስጡ ኢንተሪየሩ በአጠቃላይ ይሄ በቅዱሳን ስዕላት የተሸፈነውን ክፍል በማቃጠል የተቀደሰው ታቦትንና መንበሩን ከቤተ መቅደስ በማውጣት ኤክስተርናል ዲዛይኑ ግን ከቅዱሳን ስዕላቱ በስተቀር ምንም ነገር ጉዳት ሳይደርስበት አድርገው መስጊድ ለማድረግ ይሄንን በተግባር አሳይተውናል። ቪዲዮዎች አሉ። ከዚህም አልፎ ደግሞ ኦርቶዶክሳውያንን በማሳቀቅ በመግደል ይዞታዎቻቸውን በመዝረፍ እንዲሰማሩ ደግሞ ከዓለም አቀፍ የአልሸባብና የሌሎች የእስልምና ጽንፈኛ ቡድኖች ጋር በመደራጀት የጦር ስልጣና ሲያደርጉ የሚያሳይ ቪዲዮ ጄላል የዚህን ያህል ቤተክርስቲያንን ጠልቶ መንቀሳቀስ በእናንተ ዘንድ ያለን ወንድማችን እፎይ ግን አስተምህሮ ተኮር ነገሮችን መጽሐፍቶቻችሁ በሚሉት ልክ እሱ እንደውም በሃይማኖታዊ ስነ ምግባሩ እኮ ምን ብሎ ተላልፎ ማለት ይቻላል። ምክንያቱም በእኛ ሃይማኖት ጸያፍ ነገርን መናገር በጣም ነውር ነው። ነውር ስለሆነ ነገር ግን ያ ነውር የተጻፈውን እንኳን በማንበብ እናንተ ማዳን ተገቢ ስለሆነ ራሱን አሳልፎ በመስጠት ጭምር እንኳን ነው እያነበበላችሁ እንድትመለሱ እንድትመረምሩ እያደረጋችሁ ያለው ማለት ነው። ይሄንን አቋሙን በፍቅር ገልጾላችኋል። ሙስሊም ወንድም እህቶቼ ወዳችኋለሁ ብሎ ማለት ነው። ነገር ግን በዚህ ልክ እየወደደን የሚመክርን ወንድም ለማጥፋትና በሱ ዙሪያ ያለችውን ቅድስት ቤተክርስቲያን ለማዋረድ ከጫፍ ጫፍ የምትንቀሳቀሱት እንቅስቃሴ በጣም የተገለጠ ወደ እህታችን ማመን የጠራዋት ቅድም መግቢያ አካባቢ ስናገር የነበረው ምንድነው እፎይ ላይ የማጣራው የመጨረሻ አንድ ጉዳይ አለኝ በስል ነበር። የመስቀል አደባባይና ተያያዥ ጉዳዮችን ያስቀደምኩት ይችን መረጃ ጋዘር ለማድረግ ነው ያ ፍላጎት ስላለኝ ነው ብያችሁ ነበር። እንደ ምሳሌ ማድርጌ ዝም ብዬ የሃይላንዱን ውሃ ምሳሌ አድርጌላችሁ አምጥቻለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዘመን ቤተክርስቲያንን የማይተዋት ልጆቿን የሚያተጋ የሚያበረታ በየሁኔታው ቤተክርስቲያን እንዳትወድቅ ማለፏን ከፊት ለፊት እየዘረጋ የሚጠብቃት ሰማያዊ አባትና አምላክ አለ። በዚህ በተጨነቀ ሀገራዊ ሁኔታ ውስጥ ስለ ቤተክርስቲያን የሚገዳቸው እለት የሚያነቡ
ከአባቶች በላይ እንደውም ምስክር ሆነው ሊቀርቡ የሚችሉ በጣም በርካታ በደህንነት መስሪያ ቤት ውስጥ ያሉ በፖሊስ ውስጥ ያሉ በመከላከያ ውስጥ ያሉ በጨለማው ስፍራ ውስጥ ብርሃን ሆነው የተገኙ በፌደራል ፖሊስ ውስጥ ያሉ አካላት አሉ። እግዚአብሔር አምላክ ስለነሱ ስሙ የተመሰገነ ይሁን። እነሱ የሚያደርሱን በጣም በርካታ መረጃዎች አሉ። እፎይን ብናስረው እነሱ ይንጫጩብናል። እኛ ከምናስረው እናንተ ግደሉት ብለው ያወጁ የመንግስት አካላት አሉ። የመንግስት አካላት አሉ። ያ መረጃ እጃችን ላይ አለ። እንደዛ እንደምታስቡ እናውቃለን። ያንን አስበን በማን እንዴት ተቀነባብሮ እፎይ ይገደላል የሚለው ነገር በጣም አሳሳቢ እውነት ተቀብራ እንድትቀር አንፈልግም። እውነት ልትገሉት ትችሉ ይሆናል። ነገር ግን ገዳይነት ቢሆነ ሚዛን ውስጥ ብቻ እናንተ በመትቀምሩልን ሚዛን ውስጥ ግን እንዲገባ እናደርግ። ቀደም ብያቸዋለሁ። በክርስትና ሞት ህይወት ነው። በክርስትና የገዳዮች ዛቻና የገዳዮች ላያችን ላይ የሚያርፈው ሰይፍ ክብር ነው፣ ሰማዕትነት ነው። አይደለም ታላላቆች ይቅርና የ3 ዓመት ህፃናት እንኳን ስለ ክርስቶስና ስለ መንግስቱ ተናግረው ኢየሱስ ክርስቶስ አምላክ መሆኑን በአላውያን ነገስታት ፊት ተናግረው እነ ህፃኑ ቂርቆስ የተሰውለት ታላቅ ሃይማኖት ነው ያለችን። ሞት አስፈርቶን አያውቅም። ሞት አስፈርቶን እስር አስፈርቶን አያውቅም። እስር ቤት ገብተን ቤተክርስቲያንን አንተውም ከቶ ብለን በኩራት ዘምረናል። እየገረፋችሁን ውስጥ እግራችንን ዘቅዝቃችሁ እየገረፋችሁን ቤተክርስቲያንን አንተውም ከቶ ብለን ዘምረናል። እግዚአብሔር አምላክ ስለዚህ የተመሰገነ ይሁን። ቤተክርስቲያንን መቼም ስለሞት ብለን ተተናት ምን ሄድ አይደለም። ነገር ግን ሞታችንን የምታቀነባብሩ ሰዎችም ጭምር እንዳላችሁ ለመንገር ወዳለሁ። ቅድም ማመይ የሆነ መረጃን ታማኒ የሆነ ነገር ስለነገረችን የበለጠ አብራርታ እንድትነግረን ነው ሼር አድርጌ ጭምር የጠራዋት። እታችን ኤፌሶን አንድ መረጃ ታጋራንና ወደ ማመይ እንሄዳለን። እነ መምህር ኢሳያስ እነ ወንዴ እየታገሳችሁኝ እንደሆነ ተስፋ አደርጋለሁ። ምክንያቱም መረጃዎች በደንብ ምንድነው ወደኛ መድረስ ስላለባቸው ነው። እቴ ቀጥይሽ። ያ እያደረግንም ያለ ነው ያ ነገር ነው። በቃ ዋናው ነገር መረጃውን አሳይተን ህዝቡ እንዲያቅና እንዲነቃ ነው የኛ ፍላጎት ማለት ነውና ህዝቦች አይደለም እዚህ ያላችሁ ማለት መምህራንም ጭምር ማለት ነው። መምህራኖች አብዛኞቻችሁ ተኝታችሁ ስላላችሁ ማለት ነው መንቃት ያለባችሁ ሰዓት ላይ ነው። ወንድሞቻችንን ለናተርፍ ይገባል ማለት ነው። እንግዲህ አሁን ለምሳሌ አንድ ክርስቲያን ወጥቶ እንደዛ ያስብከት ቢሰብክ ምን አይነት እርምጃ እንደሚወሰድበት በሙስሊሙ ደረጃ መመልከት እንችላለን። አሁን አሁን የአላህን አምላክ ብቻ አይደለም ብለን ብንናገር ምን አይነት እስከ መገደል ድረስ የሚያደርስ ነገር ነው ንግግር ነው የሚናገሩት ማለት ነው። እኛ ብንሆን በእነሱ ቦታ እየወጣን ክርስቶስ ኢየሱስን እንደዚህ አድርገን እየጠሩ ማለት አንድ ሰው የሚያመልከውን አምላክ እየጠሩ በአደባባይ እንደዚህ ህዝብ በተሰበሰበበት ቦታ መናገር ራሱ እስከ መገደል ብቻ አይደለም እስከ መስቀል የሚደርሱ ሰዎች ናቸው። ሰቅለውም ደግሞ አሰቃይተው እስከ መግደል ድረስ ነው የሚደርሱት ማለት ነውና እነሱ የሚያደርጉት ያው ህዝቡ በተሰበሰበበት ቦታ የክርስቶስ ኢየሱስ ስም የዓለም መድኃኒት የሆነው ኢየሱስ ክርስቶስ ስም እያቀለሉ እንደዚህ ጠሩታል ማለት ነው። ስብከታቸው ሁሉ የአጋንንት ስብከት ነው በነገራችን ላይ። እዚህ ጋር እንደምትመለከቱት እንግዲህ ሁሉንም ሙሉን ማሳማት ስለማልፈልግ ነው። ምክንያቱም ክርስቶስ ኢየሱስ በስጋ እንደመጣ የማያምን መንፈስ እሱ ከእግዚአብሔር አይደለም ብሏል። ስለዚህ መጽሐፍ ቅዱሳችን ሲናገር ከእግዚአብሔር እንደዛ መንፈስ ክርስቶስ በስጋ እንደመጣ የማያምኑ መንፈስ ከእግዚአብሔር ወይንም ከእውነተኛ አምላክ ስላልሆኑ የእነሱን ስብከት ላሰማችሁ አልፈልግም። ብቻ ላይላዩን ሃይላይቱን እንድታዩት ብቻ ነው የምፈልገው። እያደረጉ ያሉት በቃ ይሄን አሁን አንድ ሰው ይሄ ወጥቶ ቢናገር ምን እንደሚያወጣ እንግዲህ እዚህ ጋር እንደምትመለከቱት ያው
ስለ ክርስቶስ ነው ክርስቶስን እያቃለሉ እኛ ኢሳ ኢየሱስ ክርስቶስ ነው ብለን አናምንም ግን እያወጡ ምንድነው ኢሳ ኢየሱስ ክርስቶስ ነው ብለው ነው የሚናገሩት ማለት ነውና ይሄን የአደባባይ ስብከት እያደረጉ ነው ያሉት እንደምትመለከቱት ፔጃቸው ሁሉ ያ ነው ኦኬ ያ ነው ኢየሱስ ክርስቶስ አምላክ አይደለም እያሉ አሁን ወተንኛ አላህ አምላክ አይደለም ብለን ብንናገር ምን አይነት ግድያ ምን አይነት እርምጃ እንደሚወስዱብን የታወቀ ነው ነገር ግን እነሱ ምንድነው ኢየሱስ ክርስቶስ አምላክ አይደለም እያሉ ይሰብካሉ ማለት ነው አምላክ አይደለም እያሉ እስቲ ማን ነው ክርስቲያን ወጥቶ አላህ አምላክ አይደለም መሐመድ ሐሰተኛ ነብይ ነው ብለን እንኳን ሐሰተኛ እንኳን እንደው ትክክለኛ ነብይ እንኳን አይደለም ብለን ብንናገር ምን አይነት እርምጃ እንደሚወሰድብን እናውቃለን ግን እነሱ እንዴት ክርስቶስ ላይ እንደሚያላግጡ መመልከት ትችላላችሁ ማለት ነው ፔጃቸው ላይ ይገባችሁ ሐሰተኛ እንደሆነ እንኳን መናገር እንኳን አንችልም ግን ክርስቶስ ላይ ሰው ነው እንደዚህ ብሎ የስድብ ቃል እኔ ላሰማችሁ የማልፈልገው ጆሮአችሁ ላይ ሊቀመጥ የማልፈልገው ቃላቶች ክርስቶስ ላይ በጣም ተቀደም ራሱ ተሰምታችኋል እግዚአብሔርን ያክል የዓለሙን ጌታ የዓለሙን ፈጣሪ መድኃኔዓለም ኢየሱስ ክርስቶስን እንዴት አድርገው እንደሚሰሩት እግዚአብሔርን ይሰድቡታል ማለት ነው ኡስታዝ ተብዬዎቹ ማለት ነው ግን አንድ ግለሰብ ኦኬ የሃይማኖቱ መስራች ተብሎ የሚገመተው መሐመድን የራሳቸው ቁርአንን ከፍተን የራሳቸው ሐዲስን ከፍተን ስላነበብንላቸው ብቻ የሞት ግድያ እስከ ማወጅ ድረስ ይወጣሉ ማለት ነው የኛ ሲነካስ የኛ ልጆች ለምንድን ነው የምትተኙት ይሄ ሁሉ እያሳየናቸው ያለ ነው እንድትነቁ ነው በቃ የድሮ በጣም ተኝተን ብዙ ነገሮችን አልፈናል አሁን ደግሞ መንቃት አለብን እሽሩሩ ማለት እነዚህ አባቶቻችን እናቸው አይደለ እግራቸውን አጥበው ወደ ኢትዮጵያ ያስገቧቸው አይደለ ክብር ሰጥተው ፍቅር ሰጥተው እሺ ብለው ተቀብለው ነው የተሸከምናቸው ግን በፍቅር ያስገባናቸው አሁን ላይ ይሄው ከጀርባችን ምንድነው ቢላና ሰይፍ ነው እየመዘዙልን ያሉት ማለት ነውና እባካችሁ የማንቂያ ደውል ነው ሆነ እንቀጥላለን ወንድሞች ካሉ ይቀጥሉ መልካም እህታችን ምናልባት ማስረጃውና መረጃው በሚቀርብበት ሁኔታ የታለ ስድቡ ምናምን የምትሉ ሰዎች ብቅ እያላችሁ ነው ማለት ያው ጥራዝ ነጠቆናችሁ ያወራችሁ ነው ወይ ደግሞ አሁን በገባችሁ በድንገት ያያችሁትን ብቻ እየተናገራችሁ ነው የሚሆን ከዚህ በፊት ወደ 13 የሚሆን በኡስታዞች የተነገረ የስድብ ንግግርን እህቶቻችን አስደምጠውናል ጽሁፎችም ጭምር አጋርተውናል ተመልክተናል ያን ስድብ ተኮር የሆኑ ነገሮችን ለብቻ ተመልክተናል አሁን የተመለከትናቸው በአደባባይ ስብከቶች ኢየሱስ ክርስቶስ አምላክ አይደለም ተብሎ እየታወጀ በአምላክ ላይ እንዲህ አይነት የተቃውሞ ንግግር የተደረገብን ነገር ነው እንጂ በስድብ ደረጃ ያለው ካሁን ቀደም እንደነገርኳችሁ በኡስታዞች በአማኛ አይደል በኡስታዞች የተነገረው ንግግር ቀርቧል እንግዲህ ለማየት አልታደላችሁም ለማለት ነው ማማ እንዴት ነሽ እንኳን ደህና መጣለን እፎይ አጥፍቶ አሁን ቀደም ካለው ከንግግሩ ከሱ አቋም ተቃራኒ የሆነ ነገር እንደው በሰውነት ደረጃ ሰውን የሚጎዳ ንግግር ከራሱ አመንጭቱ የተናገረ ጊዜ እፎይን ተው ብለን እንቆጣል ተው ብለው የሚቆጡም በጣም በርካታ አባቶች አሉ የኛ ቤተክርስቲያን አይታችሁ ከሆነ ሙስሊሞች ምናልባት እናንተ ኡስታዞቻችሁ ባሉበት አታፍሩ ይሆናል መምህራን ካሉ ግን እኛ በጣም ጥንቃቄ እናደርጋለን እነ መምህር ኢሳያስን እነ የኔታ መምህር መላእክን ምን ያህል ጊዜ እንደተማጸንኳቸው አይታችኋል መረጃው እስኪቀርብ ድረስ ታላላቆቻችንን የምናከብርበት በቂ የሆነ የሥነ ምግባር ትጥቅ አለ እዚህ ያለነው ማውን ወንድሞች እህቶች 1300 ሰው ተሰብስበን ስንበተን ታላቃችን ወንድማችን እፎይ ላይቭ መግባቱን ታሳቢ አድርገን ነው መከባበሩን እንችልበታለንና በዚህ አይነት ሁኔታ እንቀጥላለን ወንድማችን እፎይን መግደል አትችሉም ብትገሉ ግን 60 ሚሊዮን የሚሆነውን ኦርቶዶክሳዊ እንደነካችሁ ቁጠሩት ከዚህ ባለፈ ምናልባት የላይቭ መዝጊያ መልእክት የሚሆነው ወደ እፎይ እንድንሄድ መዝጊያ መደምደሚያ መልእክት የሚሆነው እፎይን ለመግደል በሚደረግ ጥረት ውስጥ ምንም አይነት ደም መፋሰስ ቢከሰት ኃላፊነቱን የምትወስዱት ራሳችሁ ጸቡን ያስነሳችሁ ወይም ይገደል ብላችሁ የሞት አዋጅን ያወጃችሁበትና እናንተን የሚተባበራችሁ የመንግስት አካል መሆኑን እንድታውቁ ፈልጋለሁ በዚህ ደረጃ የሚደረግ ምንም አይነት መብት ማስከበር አይኖርም መብታችሁን ለማስከበር ባስተምህሮ ተዋጉ መብታችሁን ለማስከበር መጻሕፍቶቻችሁን ግለጡ መብታችሁን ለማስከበር ሃይማኖታችሁን በደንብ ጠንቅቁ እንጂ እናንተ ስለማስረጃ እየተጠየቃችሁ ሃይላንድ ውሃ ሳየን ይያላችሁ ለግድያ የምትፋጠኑ መሆናችሁ ህመማችን ነው ለእናንተ ደግሞ ውርደታችሁ ስለዚህ ይሄ ነገር ተቀባይነት አይኖርም ለማንኛውም ውይይታችንን
እንቀጥላለን። ነገ ላይ እግዚአብሔር ቢፈቅድ ደግሞ ቢረዳን እንደዚሁ በእፎይ ዙሪያ ላይ ጠቅላላ ያሉ ነገሮችና ምን አይነት ጅሃዶች ናቸው የሚታወጁት የሚለውን በማስረጃ ጭምር የምናቀርብበትን ቪዲዮ ካጋራን በኋላ በቀጥታ እንደዚሁ ላይቭ ገብተን ውይይት እናደርጋለን፣ እንቀጥላለን። እግዚአብሔር አምላካችን ሰላምና ፍቅሩን ያድለን። ምናልባት በውይይቱ ሐሳብ ያልሰጣችሁ ታላላቅ ወንድሞቼ መምህራን፣ እንዲሁ ወንድሞች ታላላቆቼ፣ እህቶቼ እንደዚሁ ታላላቆች በጣም ሁላችሁንም ይቅርታ ጠይቃለሁ። ጋር ገብተን ያሉትን ነገሮች እንድናደምጥ አንድነት ማለት ይውላችሁ ተከፋፍሎ መዋጋት አይደለም።